ገዳዎች ራሱ አባ መልካ ሳይመርቅ አይገቡም ይባላል ሬቻ ለምንድን ነው የሚከበረው ማን ነው ሊያከብር የሚችለው አንድ ሰው ገብቶ እንደፈለገ አርጎ መውጣት አይቻልም መልካ ወይ ሆራ ስነስርዓት አለ እነሱ ማሪዮ ብሎ ገብሰዮ ብሎ ከመልካው ወደ ቤታቸው ሲመለሱና ወደ መልካ ሲሄዱ በዛልክ የደስታ ስሜት ይፈጥራል ሬቻ የምስጋና በዓል ሲባል ምን ማለት ነው ከክረምት ወደ ብራ መምጣቱ እንደ ምስጋና ነው የሚወስደው ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ ፋና ፖድካስት ነው ፋና ፖድካስት ዛሬ ደግሞ ሬቻም በተመለከተ አንድ ልዩ ዝግጅት አዘጋጅተናል እዚህ እንግዶች ጋብዘናቸዋል እንግዶቻችንም አባገዳ ተስፋዬና ፎሌ ጎንፋ ኤባ ይባላሉ ከነሱ ጋር የምናደርገው ቆይታ አብራችሁን ሆናችሁ ተከታተሉን እንኳን ደህና መጣችሁ እንግዶቻችን እንኳን ደህና ቆያችሁ መጀመሪያ አባገዳ ተስፋዬ ቢያስተዋውቃሉ እስቲ ራሳችሁን አስተዋውቁልኝ አባገዳ ተስፋዬ ከተማ ይባላል አዲስ ከተማ ክፍለ ከተማ እኛ መጣው ፎሌ ጎንፋ ይባላል አዲስ ከተማ ክፍለ ከተማ ላይ በዚህ በሬቻ ዙሪያ አንዳንድ ዝግጅቶችን በማስተባበር ላይ የምንገኝ ሰዎች እሺ በኦሮሞ ዘንድ አንድ ፕሮግራም የሚጀምረው በምርቃት ነውና ሬቻና ምርቃት ደግሞ አይለያይም ስለዚህ አባገዳስቲ በምርቃት ቢያስተምሩልኝ አይ ዋን ነጋም ቡለ ነጋ ነው አወልቱ አማማ ተኑራ ሀቃ ቢየከኛ ነጋ ሀተው ድርን ከኛ ነጋ ሀተው ድርከኛ ነጋ ሀተው ረበከን ሞሊ ነው ሀጃለት ወርከኛ ለሆረ ነጋ ሀተው ወረ መልኪ ቀቡ ሀተው ዋን ነው ኤብዝነ ከናሞ ዋን ነው ዳና በ ሀጀት ዋን ነው ዳቢስል ሀጀት ዋን ነው ዳሮ ባይ ሀጀት ዋን ጭጮ ጉራቲ ሀጀት ዋን በኩ ጉራቻ ሀጀት ዋን ሰገለም ቦረና ያጀት ዋን ሰገል ተመገር ባይ ሀጀት ረበከን ሞሊ ነው ሀጃለት ወርከኛ ወረ መልኪ ሀተው ሆራ ቡላ ነገ ማነከስን ገላ እናመሰግናለን በጣም አመሰግናችኋለሁ እስቲ በተለይ አሁን ሬቻ እየተከበረ ነው በተለይ በሆራ ፍንፍኔ ሁለት ጊዜ ነው የሚከበረው የብራ ሬቻና የበጋ ሬቻ ነው ባለው ብራ አሁን ከክረምት ወደ ብርሃን ስገባ ወደ ብርሃን ስመጣ ከአባ ገዳዎች ጋር ወደ ሆራ ሁለት ሆራ ነው ያለው ሁለት የሆራ ፍንፍኔና የሆራ ብሾፍቱ ጀስት በዛ ልክ ከአባ ገዳ ቄሮች አደሲቄዎች በእነሱ የታጀቡ ወደ ሆራ ይሄዳሉና ሲሄዱ መሬው ይያሉ ይገባል መሬው ማለት አመት በአመት ተመላልሶ ይመጣ በዚህ ልክ ኢቭን እሬቻ ላይ ሰው ቂም ይዞ መግባት አይቻልም ለዛ ነው ከዛ ተነስቶ ነው እሬቻ ማለት ፍቅር ነው እሬቻ ማለት እርቅ ነው የእርቅ ምድር ነው አተረጋገሙ የእርቅ ምድር ነው ብለን ነው የምንወስደው አባገዳዎች ቦኩ ይዞ ይገባሉ አዳሲቄዎች በዛ ልክ ሲንቄ ይዞ ይገባሉ ፎሌዎች ደግሞ በአዳሲቄና በአባገዳዎች ታጅቦ እየጨፈሩ ከነሱ ጋር ይገባሉ መገፋፋት አንዱን ለማሻት አይቻልም በፍቅር ሁሉም ሰው አደይ አበባ ይዞ ይገባሉ በዛ ልክ ሰዓቱን ጠብቆ አባገዳና አዳሲቄ ከገቡ በኋላ ሌላው በስቴፑ ይገባሉና መሪው ይያሉ ወደ ሆራ ይገባሉ በዛ ልክ መሪው ይያሉ ወደ ቤታቸው ይመለሳሉ
ሶ ኢሬቻ የቶታል ሲንወስድ የፍቅር ምድር ነው የሰላም የአንድነት የብዛሃን መከባበራ ምድር ነው ማለት ይቻላል እሺ በጣም አመሰግናለሁ ፎሌ ጎንፋ ምን ጨምረው ነገር ይኖራል ያ አባገዳው ቅድም እንዳነሱት ኢሬቻ ብዙ ሰዎች የተለያየ ፍቺ ለመስጠት በራሳቸው በገባቸው አንዳንድ የሚያስቀምጡት ነገሮች እንዳሉ ሆኖ ወደ ኢሬቻው ጠጋ አርገን ስንመለከት ግን ኢሬቻ የሰላም የአንድነት የፍቅር እንዲሁም ደግሞ የምስጋና በዓል ነው ይሄኛውን የምስጋና ነው ብለን ስናስቀምጥ ኢሬቻ ለምንድን ነው የምናመሰግነው ሚለው ጥያቄዎች ሊነሱ ይችላሉ ክረምት እንግዲህ እንደሚታወቀው ጨለማ ተብሎ ነው የሚታሰበው እንደ ኦሮሞ ማህበረሰብ ጨለማ ውስጥ በጣም ብዙ ችግሮች ይኖራሉ ብዙ መከራዎች ይኖራሉ ክረምት የሚዋደዱ በጣም የሚቀራረቡ ወጣቶች ሊሆን ይችላሉ ፎሌዎች ቀሬዎች በአንድ ላይ ተሰባስበው በጋውን ሲያሳልፉ ክረምት ግን ወንዞች ስለሚሞሉ የተለያዩ ዝናብም ጭቃውም በጣም ብዙ ችግሮች ስላሉ በዛ ችግር ተለያይቶ የቆዩ ማህበረሰብ ዘመድ አስማድ አንድ ቦታ ላይ ተሰብስቦ ብራውን እንኳን ደህና መጣ ብሎ የሚቀበሉበት በዚህ ልክ የአዲስ ዘመን መቀበያ ነው ብለን መውሰድ እንችላለንና ኢሬቻ በዚህ ልክ ነው የሚከበረው ከዛ ውጪ የሰላም በዓል ነው ብለን ስናነሳ ሰላም በማውራት ብቻ ሳይሆን ሰላምን ለመረዳት የኢሬቻን ትርኢት ማየት ብቻ በቂ አባገዳዎች ምንድነው ማድረግ እያረጉ ያሉት በዚህ በኢሬቻ በሚከበርበት መልካ ላይ ምንድነው የሚሰሩት ምን አይነት ትይንቶች እዛ ላይ አሉ ሚሊዮን ነገር ስናነሳ አንድና አንድ አባገዳ መርቆ መልካውን ሳይከፍቱ በፊት ኢሬቻ ላይ የሚታደቡት ማህበረሰብ ክፍሎች ማንኛውም ሰው ቂም ይዞ እዛ ቦታ ላይ ኢሬቻውን ሂደት ማካሄድ እንደማይችል በመጀመሪያ ያውጃሉ ማለት ነው ስለዚህ እርቅ አውርዶ የነበረው ችግር ካለ በዛ ቦታ ላይ ይቅር ተባብሎ ይቅርታ ተጠያይቆ ሰላም ተባብሎ ከዛ በኋላ በአዲስ መንፈስ በሰላም በፍቅር እዛ ቦታ ላይ የኢሬቻ ፕሮግራም ወይም ደግሞ የኢሬቻው ሂደት እንዲካሄድ የማድረግ ስራዎችን ይሰራሉና እኛ በዛ ልክ ነው ኢሬቻን መግለጽ የሚያስፈልገው ከዛ ውጪ የአንድነት በዓል ነው ሲባል ከዚህ በፊት ያው በተለያዩ ችግሮች የህዝብ በዓላት የተገፉ በተለያዩ ሲስተም ውስጥ የራሳችን ሀብት የሆኑ ለሀገር የሚጠቅሙ ለቱሪዝሙ በዛ ልክ ለሀገር ኢኮኖሚ ትልቅ ፋይዳ ያላቸው በዓላት የህዝብ በዓላት እየተገፉ ብዙ ማህበረሰብ እዛ ላይ እንዳይሳተፍ የማድረግ ሁኔታዎች እንደነበሩ እናስታውሳለንና አሁን በዚህ ሰዓት ከኦሮሞ ማህበረሰብ አልፎ ሌሎች ብሔር ብሔረሰቦች በዚህ ቦታ ላይ ትልቅዬ በጣም ለሀገር ጠቃሚ የሆነ የኢኮኖሚ ፋይዳ ያለው የኢሬቻ ስርዓት ስለሚደረግ ብሔር ብሔረሰቦቹ እዛ ላይ ተገኝቶ የራሳቸውን ባህል የማስተዋወቅ በዛ ልክ ደግሞ ከኦሮሞ ማህበረሰብም መማር የሚፈልጉት ነገሮች ምንድናቸው ሚሊዮን ነገር እዛው እየተማሩ የበዓል እና የቱፊቶቹን ሚለዋወጡበት እርስ በርስ ፍቅር የሚገላለጹበት ሜዳ ነው ኢሬቻ ለሁሉም ሰው ክፍት ነው በነገራችን እና
ስንሰባሰብ አንድ ቦታ ላይ ተሰባስበን በፍቅር በአንድነት በዓሉን ስናከብር አንደኛ ለሀገር ኢኮኖሚ ትልቅ ፋይዳ አለው ሁለተኛ እርስ በርስ ጫፍ ቁጭ ብለን ከምንፈራረጅ ያንዱን ከሚገፋ እዛ ቦታ ላይ ደርሶ ያለውን ፍቅር ያለውን አንድነት ያንን መንፈስ ይዞ ሁሉም ወደሚመለስበት ቦታ የሚመለስበት ሂደት ስላለ ይሄንን ነው ኢሬቻ ሲንገልጽ ባጭሩ በጣም ብዙ ፍቺዎችን ለማስቀመጥ እንችላለን ግን ለበዓሉ በሚመጥን መልኩ ይሄን አክል ካለን እንመለስበታለን በጣም አመሰግናለሁ መልካም በተለይ ኢሬቻ በዓል ብዙ ስነ ስርዓቶች የሚካሄድበት በዓል ነውና ስቴፕ አለው ወይ ደግሞ ደረጃ በደረጃ የሚካሄዱ ስነ ስርዓቶች ይኖራሉና እስቲ አባገዳ የኢሬቻ ስነ ስርዓት ሲካሄድ መጀመሪያ የሚካሄዱ ነገሮች ከመጀመሪያ ቀጥሎ የሚካሄዱ ፕሮግራሞች ወይ ስነ ስርዓቶች ምንድን ናቸው ኢሬቻ አባገዳዎች መጀመሪያ ወደ ሆራ ሳይገቡ በፊት መቀመጥ ያለባቸው ነገሮች ምንድነው ከኛ ጋርስ ከባህሉ ጋር የሚሄድ ነገሮች ምንድነው የሚል በአባገዳ በኩል ይቀመጣል አባገዳዎች ቀደም ብሎ በዚህ ልክ ከፎሌዎች ጋር ይነጋገራሉ ፎሌ ምን ይዞ ይገባል አባገዳዎችስ ምን ይዞ ይገባሉ አዳሲቆችስ አካይዳችን ምን ይመስላል ምክንያቱም የአባገዳ ስነ ስርዓት ከኢሬቻ ጋር ትስስራቸው ምንድነው በዚህ ዝም ብሎ አይገባም ወደ መልካም ሰዓቱ ሳይደርስ በዘፈቀደ ገብቶ እንደፈለገ አንድ ሰው ገብቶ እንደፈለገ አርጎ መውጣት አይቻልም መልካ ወይ ሆራ ስነ ስርዓት አለ ሶ ምንድነው መጀመሪያ በዚህ ልክ አባገዳዎችና አዳሲቆች ፎሌዎች ይነጋገራሉ በዛ ልክ መጀመሪያ 12 ሻርፕ አባገዳዎች ይዘታቸውን ጠብቆ ባላቸውን ጠብቆ ይገባሉ በዛ ልክ አዳሲቆችና ፎሌዎች ተከትሎ ለማህበረሰቡ ግንዛቤ ወይ ትምህርት እንዲሆንላቸው በዛ ሂደት እነሱ ከሄዱ ህብረተሰቡ ደግሞ እነሱን ቀጥሎ ወደዛ ወደ ሆራ ያከባበሩ ሁኔታ የሆራው ምን እንዴት ነው የሚገባው መጀመሪያ የምለው በዛ ልክ ነው የሚሄዱት እዚህ ላይ ምናልባት አባገዳዎች ራሱ አባ መልካ ሳይመርቅ አይገቡም ይባላል እውነት ነው አባገዳ መጀመሪያ ሳይገቡ በፊት ተወላጁ የዛ አካባቢ ተወላጅ የሆነ ሰው ይጠራል ከሳቸው ጋር ነው ተያይዞ የሚገቡት መጀመሪያ የሚገቡት ከሳቸው ጋር ነው እንጂ ዝም ብሎ ወደዛ አይገቡ ይነጋገራሉ ከየት ነው መጣችሁት አባገዳ ቦረና ወይ አባገዳ ቱለማ ወይ አባገዳ መጫ በዛ ልክ ይጠያየቃሉና ምርቃቱ በዛ ልክ ነው የሚካሄዱ ማለት ነው በዛ ልክ ያካሄዳሉ ግን ደግሞ ማን ይዞ ነው የሚገቡት እዛ ተወላጅ የሆነ ከሱ ጋር ነው ተያይዞ የሚገቡት ማለት ነው እንጂ ዝም ብሎ ገብቶ እንደፈለገ አርጎ መውጣት አይቻልም በእኛ ዘንድ የማይፈቀድ በአባገዳ ካልተመረቀ ዝም ብሎ ማንም ገብቶ እንትን ብሎ አይወጣም ማለት ነው በዛ ልክ ተጠያይቆ ነው ኢቭን አንገፋ የሚባል አለ በዛ ልክ ይጠያየቃሉና እንዴት እና ታላቅና ታናሽ እና ማን ይግባ
ከኛ ጋር ማን ይግባ ቀጥሎስ ማን ይግባ በዛ ልክ ይጠያየቃሉ ወደ ሆራ ሲገቡ ሲወጡ ኢቭን የሰው ልጅ ቀርቶ ወፉን ካል አይነካም ምክንያቱም እዛ የሰላም የፍቅር ነው እንጂ ለመገፋፋት ወይ ደግሞ አንዱ የበላይነት የሚወራበት እንትን አይደለም ራሳቸውን ጠብቆ ይገባሉ በዛ ልክ ደግሞ የሌላውን ስሜት እየጠበቁ በዛ ልክ ነው የሚሄዱት ማለት ነው ምክንያቱም የምርቃት ቦታ ነው አሁን ኢቭን አባገዳ ወደዛ ሲሄድ ከራስህን ጋር ሰላም ነው ወይ ብሎ ይጠይቃል ከቤተሰብህ ጋር ሰላም ነው ወይ አልፎ ተርፎ ከጎረቤት ጋር ሰላም ነው ወይ ከሀገር ጋር ሰላም ነው ወይ ብሎ ይጠይቃልና በዛ ልክ እርቁ ከተፈጸመ በኋላ ነው ወደ መልካ ወይ ወደ ሆራ የሚገቡት ማለት እንጂ ሳይጠያየቁ በዚህ ልክ ሳይረዳዱ ዝም ብሎ የሚገባበት ቦታ አይደለም ማለት ነው በተጨማሪም ኢሬቻ የምስጋና በዓልም ነው የሚባለውና አንዳንዴ ኢሬቻ የባህላዊ ስነ ስርዓት ካይድበታል ኢሬቻ የምስጋና በዓል ሲባል ምን ማለት ነው ኢሬቻ የምስጋና በዓል ነው ይሄ ሲባል ደግሞ አሁን ጤና ማግኘት ራሱ አንድ ተስፋ ነው ብሎ ነው የሚያስበው ከክረምት ወደ ብራ መምጣቱ እንደ ምስጋና ነው የሚወስደው ከዚህ ከክረምት አሁን ብዙ አታታዎች ብዙ ነገሮች አሉ ኢቭን ሰው አንዳንድ ምክንያቶች ይጣላሉ ምን ይላሉ ልክ ኢሬቻ ሲመጣ ዘመድ አዝማድ አይገናኝም ምክንያቱም ያው ብዙ ወንዝ አለ እንደፈለገ ተሻግሮ ማሄድ ስለማይቻል አይጠያየቁም አሁን ሁሉም ነገር አልቆ ወደ ብራ ሲመጣ ብርሃን ነው ለእግዚአብሔር እንደ ተስፋ ነው የሚያዩት እንደ ተስፋ ነው እንደ ምስጋና ነው የሚያዩት ምስጋና ማለት ከዛ የተነሳ ነው ከዛ ተነስቶ ከዛ ወደዚህ ወደ ብርሃን ያስተጋገረን ያስተላለፈን እግዚአብሔር የሚመሰገንበት ቀን ነው የሚል ትርጓሜ አለ መልካም በጣም አመሰግናለሁ እስቲ ወደ ፎሌ ጎንፋ ልምጣና አብዛኛው ጊዜ ኢሬቻ ብዙ ሴቶችን የያዘ ባህላዊ ስነ ስርዓት ነው ይባላልና እስቲ ሴቶቹን እናያቸው ቅድም ተቃቅሳቸዋልና የአንድነት የሰላም ተብሏልና ሌሎችስ ሴቶች የላቸውም ወይ በተለይ ከሰላም ይልቅ ባህላዊ ወይ ደግሞ ማንነቱን ለመግለጽ ሰው የሚገኝበት ህብረተሰቡ የሚገኝበት ስለሆነ እስቲ ማንነቱን ይገልጻል ወይ ለመግለጽ የሚመጡበት አካሄድ እንዴት ይገለጻል እስቲ በጣም አመሰግናለሁ ያው የተነሱ ነገሮች እንዳሉ ሆኖ ኢሬቻ እንግዲህ ብዙ ሰፋ ያሉ ነገሮች እንደያዙ ቅድም አንስተን ነበር በትልቁ ማህበረሰቡ እዛ ቦታ ላይ ሲገናኝ በትልቁ ከተለያዩ ቦታዎች ነው የሚገናኘው ከተለያዩ ቦታዎች ከተለያዩ ዞኖች እንዲሁም ደግሞ ሌሎቹ የሀገራችን ክፍሎች ላይ ይመጣልና እነዚህ ባህል የሚባሉ የምግብ ያመጋገብ ስርዓት ሊሆን ይችላል ያለባበሳችን ስርዓት ሊሆን ይችላል እዛ ቦታ ላይ በትልቁ ፖክ ተደርጎ የሚታይበት ወይም ደግሞ በትልቁ የሚገለጽበት ቦታ ነው
ከዛ በተጨማሪ ያው ቄሮና ቀሬ አንድ ወጣት ሴትም ሊሆን ይችላል ወንድ እዛ ቦታ ተገናኝተው በፍቅርም የሆነ ግንኙነት የሚፈጥሩበት እዛ ቦታ ላይ የሚተጫጩበት እዛ ቦታ ላይ እርስ በርስ ባህላቸውን ሼር የሚያደርጉበት ቦታ ነው። ከዛ በተጨማሪ ደግሞ የደስታ ስሜታቸውን የሚገልጹበት ነው። እኛ እናስታውሳለን አባቶቻችን ከዚህ በፊት እኛ ልጅ ሆነን ይሄ በዓል ሲከበር ከስር ስራቸው የሮጥን እነሱ ማሬው ብሎ ገብሰየው ብሎ ከመልካው ወደ ቤታቸው ሲመለሱና ወደ መልካ ሲሄዱ በዛ ልክ የደስታ ስሜት ይፈጥራልና ይሄ ደስታ ስሜት በትልቁ ሞቲቬት ያረጋል ማለት ነው። ሞቲቬት ያረጋል ባህልን ሼር ታረጋለህ እርስ በርስ የቋንቋ ልውውጦች ይኖራሉ ያንዱን ቋንቋ ለመስማት ጉጉት ይኖራል ይሄ ባህላችን በዛ ልክ የሚያድግበት ሁኔታዎች ይፈጥራል የሚለው ነገር ነው ምናነሳው። ከዛ ውጪ ተስፋ ምታለምልምበት ጊዜ ነው። አንድ ባህል እንግዲህ አንዳንድ ሀገራት ስንመለከት በራሳቸው ፈጠራ ባህላቸው ያልሆነ ነገር እንደ ፌስቲቫል አዘጋጅተው የራሳቸው የሆነ ቱሪዝም ምንጭ እንዲሆንላቸው ያደርጋሉ። እኛ ግን በተፈጥሮ የተሰጠን በጣም ምርጥ የሆኑ እንደ ኢሬቻ እንደ መስቀል ሌሎቹም በእኛ ሀገር ላይ የሚከበሩ በዓላት አሉና እነዚህ የራሳቸውን ትውፊት ተጠብቆ በዛ ልክ የራሳችን የሆነ ፈጠራ ጨምረንበት እያንዳንዱ ሰው የራሱን ባህል የሚያሳድግበት የራሱን ቋንቋ የራሱን ያመጋገብ ስርዓት የሚያሳድግበት በዛ ልክ ደግሞ ወጣቶችም በዛ ልክ በትዳር የሚገናኙበት የፍቅርና የደስታ በዓል ስለሆነ ኢሬቻ ትልቅ ቦታ ያለው በዓል ነው። እስቲ የፎሌ ድርሻ ምንድነው ኢሬቻ ላይ? እንግዲህ በገዳ ስርዓት ውስጥ በትልቁ የራሱ ስትራክቸር አለው ገዳ ስለሱ ዝርዝር ብዙ ነገር ባላነሳ እንኳን ፎሌ ከገዳ ስርዓቱ አንድ ክላስ ነው። ይሄ ክላስ እድሜው የበሰለ ወጣት ወይም ደግሞ ቄሮ የሚባለው ደረጃ ላይ የሚደርስበት አርሶ በትክክል ማምረት የሚችልበት ተምሮ የተሻለ ደረጃ የሚደርስበት ከዚህ በፊት አሁን በዛ ልክ ባይካሄድ እንኳን ምንድነው የሚባለው እንዲ ጠንክሮ ሰርቶ በፈርጣማው ጡንቻ የሱም ቤተሰብ የሆነ ነገር የሚደግፍበት በምግብ ሊሆን ይችላል በኢኮኖሚ ሊሆን ይችላል እነዚህ አይነት ስራዎች የሚሰራበት ጊዜ ነው። ከዛ በተጨማሪ ደግሞ ወደ ኢሬቻ ስንመለስ በትልቁ ፎሌ ይሰራል ብለን በትልቁ አስምረን የምንናገረው ነገር የሰላም ጉዳይ ነው። ሰላም ለማንም የማይሰጥ ነው። ፎሌዎች ባህሉ በሰላም እንዲከበር ትናንሽ ህፃናት ሊመጡ ይችላሉ ትላልቅ አባቶች ሊመጡ ይችላሉ ከዛ ከሰው ብዛት ጋር ተያይዞ ደግሞ የሚመጡ ባህሉ በሰላም እንዳይከበር የሚረብሹ ችግር ሊፈጥሩ የሚያስቡ ሰዎች ያጋጥማሉ። እነዚህን በትክክል መከታተል በዛ ልክ ደግሞ ባህሉ በየቦታው በሰላም እንዲከበር የራሱ የሆነ ድርሻ ይወጣል ማለት ነው። መልካም ኢሬቻ ብዙ እሴቶች ይኖራሉ። ኢሬቻ የሰላም በዓል የአንድነት የፍቅር የምስጋና በዓል ከዛም አልፎ ብዙ ነገሮች የያዘ በዓል ነውና እስቲ እነዚህ እሴቶችን ወደ ሀገራዊ ፋይዳ ለሀገር ልማት ለማዋል ምን መደረግ አለበት? በሀገር ደረጃ እነዚህ በዓላት ሲከበሩ የኢኮኖሚ ፋይዳችን ምንድነው የሚለው ነገር ነው መነሳት ያለበት። በዓላት ሲከበሩ የመጀመሪያው ማወቅ ያስፈልጋል። የመጀመሪያው ነገሮችን ማወቅ አስፈላጊ ነው። ስለዚህ ስናቅ ነው ነገሮችን መጠቀም የምንችለው።
ኢሬቻ ለምንድን ነው የሚከበረው? ማን ነው ሊያከብር የሚችለው? ለምን ዓላማ ነው የሚከበረው የሚለው ነገር በደንብ ማወቅ ያስፈልጋል። ከዛ በተጨማሪ ደግሞ የኢኮኖሚ ፋይዳው ከባህሉ አንፃር የኢኮኖሚ ፋይዳው ለሀገራችን ለክልልም ሊሆን ይችላል ለተለያዩ ሴክተር መስሪያ ቤቶች የሚያመጣውን የኢኮኖሚ ፋይዳ ማወቅ ያስፈልጋል። ከዛ ውጪ ደግሞ የዓላማችን ስናከብር በዓሉን የጋራ መግባባት መፍጠር ያስፈልጋል። በዓላት ስናከብር የጋራ መግባባት ካልፈጠር ነው አንዱ አንዱን እየሳበ ከኢኮኖሚ ፋይዳው ይልቅ ሌላ ክራይሲስ ይዞ እንዳይመጣ የጋራ መግባባት አንዱ በዓሉን ሲያከብር አንዱ በዛ ልክ ያንን በዓል ሼር ማድረግና ለኢኮኖሚም ለበዓሉም የራሱ አስተዋጽኦ ማድረግ ይኖርበታል። ከዛ ውጪ ወደ ሀገራዊ እሴት ለማምጣት በዓላት ለነዚህ በዓላት የሚሆኑ ግብዓቶችን በዛው በበዓሉ ልክ በታዳሚው ልክ ማዘጋጀት ያስፈልጋል። አልባሳት ሊሆኑ ይችላሉ፣ የምግብ ቁሳቁሶች ሊሆኑ ይችላሉ፣ የተለያዩ ለበዓሉ ድምቀት የሚሆኑ ቁሳቁሶች በጣም ብዙ ናቸውና እነዚህም በዛ ልክ ሰው በሚፈልገው ይሄ የኢኮኖሚ ፋይዳው በሚያመጣው ልክ በሰው ፍላጎት ላይ ተመርኩዘን በዛ ልክ ማዘጋጀት ከዛ በኋላ ነው የኢኮኖሚ ፋይዳ ከዛ በዓል የተሻለ ነገር የምናገኘው ማለት ነው። በጣም አመሰግናለሁ። የ2018 ኢሬቻ በዓልን አስመልክቶ የእንኳን አደረሳችሁ መልእክት ካላችሁ እንዲሁም ትውልዱ የኢሬቻን ትውፊቶች የኢሬቻን እሴቶች አንድነት፣ ሰላም፣ ፍቅር፣ ምስጋና እንዲያስቀጥሉ የምታስተላልፈው መልእክት ካላችሁ በመጨረሻ በመጨረሻ ያው በ2018 በሁለቱም የሆራ ፊንፊኔ ኢሬቻ እና የሆራ አርሰዲ ኢሬቻ ህዝባችን በሰላም መጥቶ በሰላም ወደ ቤታቸው እንዲመለሱ ይሄንን ለማድረግ ደግሞ ራሳችን እርስ በርስ እየተጠባበቅ ሁሉም ሰው የራሱን ድርሻ ወስዶ የሰላም ዘብ ሆኖ የኢሬቻን መልእክት ወደ ሌላ ዝንባሌ እንዳይሆን እርስ በርስ ተጠባብቀን ሁለቱም የኢሬቻ የሆራ ፊንፊኔም የሆራ አርሰዲም በሰላም ወጥቶ በሰላም እንዲገቡ ከልቤ እመኛቸዋለሁ። አመሰግናለሁ። ይሄን በዓል የምናከብረው ዘንድሮ በሀገራችን ኢትዮጵያ የማንሰራራት ዘመን የጀመረችበት ነውና በማንሰራራት ዘመን የምናከብረው በዓል ሁሉም ኢትዮጵያዊ ይሄንን በዓል እንኳን አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም፣ የፍቅር፣ የጤና፣ የደስታ እንዲሆንልን ምኞቴ ነው። አመሰግናለሁ። በጣም አመሰግናችኋለሁ እንግዳቻችን አባገዳ ተስፋይና ፎሌ ጎንፋ እዚህ ተገኝታችሁ ስለ ኢሬቻ በዓል እሴቱ እንዴት መከበር አለበት ከትውልዱስ ምን ይጠበቃል የሚለው ነገር ሀሳባችሁን ስላጋራችሁን በጣም ከልብ አመሰግናለሁ። ለሁለታችሁም 2018 ኢሬቻ በዓል እንኳን አደረሳችሁ። በጣም እናመሰግናለን። እንግዲህ ተመልካቾቻችን ኢሬቻ በዓልን አስመልክቶ ልዩ የኢሬቻ በዓል ዝግጅት እያዘጋጀ ነው እንግዶቻችን ጋር ያደረግነው ቆይታ በዚህ እንጨርሳለን። የ2018 ኢሬቻ በዓል እንኳን አደረሳችሁ። መልካም በዓል እንመኛለን። የፋና ፖድካስት ዝግጅታችን ሁሌም ከእናንተ ጋር ነው። አብራችሁን ሁኑ። ሰላም።